በጣም ስሰማ የነበረው ነገር እንርዳው ሲሉ የነበሩ አብዛኞቹ ኦርቶዶክሶች ናቸው። ደግሞ እንኳን ተፈታ እንረዳሃለን ምናምን። አዎ በጣም ሀምብል እንደሆናችሁ ይታወቃል። ሰጪ ናችሁ ኦርቶዶክሶች እና በጎነታችሁን አፕሪሼት እናደርጋለን። ግን ለምንድን ነው የምትረዱት ነው ጥያቄው። አቤል አቡና አቋሙን የቀየረው ከነ ኤርሚያስ አበበ ጋር ስለተጣላ ነውና ኦብቪየስሊ ታውቁታላችሁ። ከነ ኤርሚያስ አበበ ጋር እያለ ከኔ ጋር በጣም ብዙ ጊዜ በጣም ጫፍ ድረስ ሄደን ተጣልተን ነበር። በጣም ጸያፍ ስድብ ነበረ ቤተክርስቲያን የሚሳደበው። ቤተክርስቲያን አካባቢ እየሄደ ቪዲዮ እየቀረጸ የቅዳሴ ድምጽ እያሰማ በቅርብ እንወርሰዋለን ይህን ህንጻ እያለ ሲፎክር የነበረ ሰው ነው። ከኤርሚያስ ጋር ስለተጋጨ ወይም ከኤርሚያስ አበበ ጋር ስለተጋጨ ኤርሚያስ ከሚናገረው አንቲ ሆኖ ተቃራኒ ኦፖዚት ሆኖ ከዮናታንና ከኤርሚያስ ጋር ስለተሳደበ ነው ኦሊኖል የምታግዙት። ለምንድን ነው የምታግዙት? አሁን እናንተ ለምን አሁን መስቀል ሚዲያ የፕሮቴስታንት ሚዲያ ነው። ፕሮቴስታንት በነገር ባይዘይ ለምንድን ነው ሰፖርት የምታደርጉት? አሁን አቤል አቡናን ኦርቶዶክሶች ለምንድን ነው ሰፖርት የምታደርጉት? ምን ስለሆነ? እስኪ ንገሩን። ምን ስለሆነ ነው የምታግዙት? እንረዳሃለን እንዲህ እናደርጋለን ለምን? እስኪ እኔ አሁን ክሊር እንዲሆንልኝ ነው። ፕሮቴስታንቱ ይርዳው እኔ ይርዳው እላለሁ። ምክንያቱም ያው ቤተሰባቸው ስለሆነ መርዳት ይችላሉ። ግን ለምንድን ነው ኦርቶዶክሶች የምትረዱት ነው? እኔ አሁን በጣም እየገባኝ ያልሆነው አቤል አቡናን ተሰብስባችሁ እንርዳው እንረዳዋለን ምናምን የምትሉት ለምንድን ነው? ምን አገባችሁ? ሲመራረቅ እኮ አይደለም የተሳደቡ ወይም የኦርቶዶክስ ማርቴር ሆኖ ሰማዕት ሆኖ አይደለም የታሰረው። ለአቤል አቡና የጮኻችሁትን ያህል ሌት ተቀን ደከመኝ ሰለቸኝ ሳይል ቤተክርስቲያን እያሰራ ስላለው ስለ ወንድማችን እየጮኻችሁ ነው። ጮኻችኋል? ንገሩን እስኪ። ባጨበጨባችሁት ልክ ለአቤል አቡና ይኸው ወንድማችን ታስሮ ነው ያለው ምናምንና በጣም በሚያሳዝን ሁኔታ ድምጽ እንኳን እየሆናችሁት አይደለም። እኔ በእውነት አረብ ሀገር ያላችሁ ኦርቶዶክሳውያን እህቶች እግዚአብሔር ይባርካችሁ፣ እግዚአብሔር እድሜን ይስጣችሁ፣ ክፉ ነገር አይንካችሁ። የእውነቴን ነው የምላችሁ። እግዚአብሔርን ሁሌ የምታስታውሱት እናንተ ናችሁ። እውነት ለአቤል አቡና የጮኻችሁትን ያህል ለዚህ ኦርቶዶክሳዊ ወንድማችሁ ጮኻችኋል። ምን አሁን አቤል አቡና እናንተ መስቀል ሚዲያ ምን ጴንጤን ስለሚሳደብ ነው ሚዲያው ነቢያት ምን እያለ ኖርማሊ ሰው የሆነ ፖድካስት ከፈተ ማለት ይዝ ቢዝነስማን በነገራችን ላይ ቶፒክ እየመረጠ ማን ነው የሰውን ስሜት የሚኮረኩረው የሰውን ስሜት ሊነካ የሚችለው ምን ባነሳ ነው እያሉ ፕላን ነው ተነጋግረው አቅደው ነው። የአቤል መታሰርና የመስቀል ሚዲያ የ11 ወር ነው ምናምን ቤት ኪራይ ያለ መከፈል ምን አገናኘው? 3 ሳምንት አይደል ታሰረው? 3 ሳምንት ነው አልታሰርኩ ያለው። ምንድነው የሚያገናኘው? እኔ አሁን በቅንነት ገብቶ የሚያስረዳኝ ካለ በቅንነት እኔ አሁን ከነ ኤርሚያስ ጋር በገንዘብ ነው የተጣላው። በገንዘብ የአገልግሎት መኪና ይገዛ ተብሎ የተሰበሰበ ወደ 800 ምናምን ሺህ ብር አቤል አቡና ምጥጥ አድርጎ አይኔን ግንባር ያድርገው እንዳትቀርቡኝ እንዳትጠጉ ምናምን ብሎ ባውንደሪ አበጅቶ ነው ከነቀለሜ ጋር የተጣላው። ከተጣላ በኋላ ግን ኮንቲኒየስሊ ጠላቶቼ ናቸው ያሉትን ነው ያላቸውን ነው ባይ ዲፎልት። በነገራችን ላይ ከቀለሜ በላይ አቤል አቡና ይሳደብ ኦርቶዶክስ እንደነበረ ግን ታውቃላችሁ እንዴ? እናንተ ቅድስት ሥላሴ ካቴድራል ሄዶ እኮ ሰልፊ ቪዲዮ እንዲ እየቀረጸ በቅርብ ጊዜ እንወርሰዋለን እያለ እኮ ቪዲዮ የሚሰራ ነው። ቤተክርስቲያን አጠገብ እየሄደ ይሳደብ የነበረ ሰው እኮ ነው አቤል አቡና። እናስታውሳችሁ እንዴ? እናስታውሳል። ምንድነው ቆይ የመጣ ሰው ሁሉ ቆይ አልገባ። ለምንድን ነው የምትረዱት? አሁን አቤል አቡና መርዳት ከፈለጋችሁ እኔ ያሳያችሁ። ደሃ ከፈለጋችሁ ደሃ አሳያችኋለሁ። በጣም ምጥጥ ያለ ደሃ ከፈለጋችሁ ምትረዳ ቤተክርስቲያን ልብስ የሌላት ቤተክርስቲያን እኔ ላይቭ ገብቻ አሳያችኋለሁ። የእውነት መርዳት የምትፈልጉ ከሆነ
ምንድነው አላማችሁ? የሶስት ልጆች አባት ልጆቼን ሳይል ሲሚንቶ በእጁ እያቦካ ገጠር ከተማ ሳይል ቤተክርስቲያን ያስገነባና ይገነባ የነበረ አንድ ቀን ወንድም ታስሮ ነው ያለው። አንድ ኦርቶዶክስ አረብ ሀገር ካሉ ጥቂት ሴቶች በስተቀር አንድም ድምፅ አልሆኑትም። አቤል አቡና ምናችሁ ነው? እኔ ኦርቶዶክሶች ሂስ ቁጥር አንድ እኮ የኦርቶዶክስ ጠላት ነው ታውቃላችሁ። ግን በጠላት ከተባለ ከቀለሜ ይብሳል አቤል አቡና። ሂዱ ከሁለት ዓመት በፊት አቤል አቡና ከዓመት ከ9 ወር ከ10 ወር በፊት የነበረው ቪዲዮውን እዩት። ካላጠፋው ሂዱና እዩት። እኛ ያኔ ድምጽ ይሆንለት አትሌ እስኪ ማን የትኛው ጴንጤ ነው እስኪ ለኦርቶዶክስ ይግደላችሁ፣ ተደፉት፣ ሙቱ እናንተ ፋኖ እርስ በርስን የተገዳደላችሁት እያሉ እያፌዙ እያላገጡ ያሉት? እስኪ አንድ በታሰሩ ኦርቶዶክስ ወንድሞች አንድ ጴንጤ አትሰሯቸው ብሎ ቪዲዮ ሲሰራ አይታችሁ ታውቃላችሁ? እኛ አለንላችሁ ሲል አንድ ጴንጤ አይተሰምተ ታውቃለህ? ምን አይነት ግን አጨብጫቢ ናችሁ? ቆይ የምር እንደዚህ ምንም እንደማትጠቅሙ ስለሚያውቁ ነው በነፍሳችሁ የሚጫወቱት። አሁን ብትረሱ አቤል አቡና ኦርቶዶክስ ላይ ምን ሲያደርግ እንደነበረ ረስታችሁት ነው? ምናችሁ ነው? ቆይ አሁን እውነትም ሾርት ሚሞሪ ናችሁ፣ በጣም ሾርት ሚሞሪ። ለምን እንዲህ ሰብስበው ራሱ በመርዝ ጋዝ ቢያቃጥሏችሁ እስኪ ምኑን ወዳችሁለት ነው? እስኪ ምንድነው ከሱ ጥቅም የምታገኙት? ኦኬ ታስሯል። አዎ እግዚአብሔር እንኳን በሰላም አስፈታው። መታሰሩ ማንም ሰው አይደግፍም። እኔም ቤተን ከፍቼ በቀደም በቃ ለምን እንዴ እዚህ ድረስ መሄድ የለበትም ብያለሁ። ነገር ግን ሃይማኖታዊ ኢሹ ላይ ስንደርስ አቤል አቡና ምድር ላይ እድል ተሰጥቶ የትኛው ቤተክርስቲያን ትጥፋ ቢባል ቁጥር 1 እስልምና አይደለ፣ ቁጥር 1 የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከነ ምእመኗ በመርዝ ቃዝ ከማቃጠል ወደ ኋላ ማይል ሰው ነው። እናንተ አቤል አቡናን እንዴት ረሳችሁት? ግን ምን እያለ ዘግናኝ ስድብ ኦርቶዶክሳውያንን አባቶችን ሲሳደብ እንደነበረ እንዴት ረሳችሁት? ቆይ አሁን ምን ስለሆነ ነው? እስኪ ያው ታስሯል ወንድማችሁ፣ እስኪ ድምጹኑት። የታሰረ ወንድም በጣም ምስኪን አለ፣ ጠብር ግፍ እያለ ሰውን በክፉ ቃል ተናግሮ ማያቅ የታሰረበት ምንም እኮ አይደለም። ቤተክርስቲያን ለምን አሰራ ተብሎ ነው የታሰረው ወንድም። ይሄ ልጅ ድምጽ ሆናችሁታል፣ ሰምታችኋል። ቅድም እኔ ሲሳይን ሳናዝዘው ነበር፣ እንድትሰሙት ነበረ። በነገራችን ላይ ሳናዝዘው የነበረው በጣም እንድትሰሙት። አሁንም እሱ ቤት ልከሰከሳላችሁ አይደል? ያን ሁሉ ነገር እያናዘዝኩት ሰማችሁ አይደል? የሉተራን ቤተ እምነት አስተማሪ ነው ሲሳይ ማለት። ምድረ ፈታላ የርሽ እሱ ቤት ታሽካካያለሽ። በቃ ያዙ ሊቀቁኝ ትያለሽ አይደል? እንትናዬ ሲስዬ ወለ አንቺ ስራውን እየሰራ እኮ ነው። እኔ እኮ የድድብን እኔ ምን አይነት ከአንገት በላይ ጭንቅላት ጸጉር ነው እንዳላችሁ። ቆይ እኔ እዛ ቤት ሲሳይ ቤት ምገቡ ኦርቶዶክሶች እንዲገባችሁ እኮ ነው ቅድም ስጠይቀው የነበረው። ከራሱ አንደበት እንድትሰሙት ነበር ጥያቄ ስጠይቀው የነበረው። ምንድን ነው ፈልጉት ከዚህ በላይ? ቆይ ሰማችሁ አይደል? ሲሳይ የቴዎሎጂ ዲግሪ ምሩቅ፣ መካና ኢየሱስ ጠፍጥፋ ያስተማረችው የመካና ኢየሱስ አስተማሪ ነው ሲሳይ። ድንቁር ብላችሁ ነበር አይደል? ይኸው ቅድም እኮ ሊሊ ቤት እኮ ሳናዝዘው የነበረው አውቄ ነው። እግዚአብሔር ይኸውላችሁ በግልጽ በእናንተ ፊት ሲያስለፈልፈው ነበር። እየሄድሽ እሱ ቤት ትታከካለሽ አይደል? እሱ ቤት ፕላን ቢ ሆኖ እኮ ነው። ኦርቶዶክስን ክፈል ተብሎ እኮ ነው። ኦርቶዶክስ ድምጽ እንዳይኖራቸው በታትናቸው ክፈሏቸው ተብሎ ፕላን ቢ ተደርጎ የመጣ ሰው ነው ሲሳይ። ሲመጣ ሁሉ መጀመሪያ ተነግራችሁ ነበረ። ለምን ይመስላችኋል? አገልጋይ ኢሳያስ አልተም ፓስተር ኢሳያስ ወይም ኃይሌ ማለት ነው። ለምን ይመስላችኋል ሚስጥር አትናገር እያለ ሲጮህብኝ የነበረው?
ለምን ይመስላል? አቁም ሰሙ አቁም እያለኝ የነበረው ለምን ይመስላችኋል? እስኪ ንገሩኝ። ለምንድን ነው እስኪ ምን ፊል አረጋችሁ? እንደዛ እያለ መሀል እየገባ 10 ሲያስቆም ምን ፊል አረጋችሁ? ለነገሩ እናንተ ምን ይገባችኋል? ቢገባችሁ ይገባችኋል። እኔ ስንጮ ይገባችሁ ነበር። ሲሳይ ማለት እነ ቀለሜ አቅም ሲያጡ ኦርቶዶክስን ሰብስብና ጌም ተጫወትባቸው ተብሎ ፕላን ቢ የመጣ ሰው ነው። ይህን ቃል በቃል ትልቅ ቴሌግራም ግሩፕ እንዳላቸው ታውቃላችሁ። እነ ሲሳይ ሪፎርምዱ ትክክል እነ ፓስተር ናታን ነበረ። ፓስተር ናታን በመሃል ደብሮት ወጣ። ልንገራችሁ በጣም ትልልቅ የሚባሉ ቴዎሎጂያን እነ ናቲ ዩኤል የላችሁ አሉ የምትሏቸው ሲሳይ ከነሱ ጋር ህብረት ያደርጋል። ታውቃላችሁ እያንዳንዱ ሲሳይ ቤት የምትገለጥ መጽሐፍ ሪከርድ የተደረገች ትያዛለች። ታውቃላችሁ ግን ሲሳይ ሙሉ ቪዲዮውን አፋችሁን እሱ ቤት ገብታችሁ ከከፈታችሁ በኋላ ሙሉ ቪዲዮ እያስወረደ ኦርቶዶክሶች ምን ይላሉ የሚለውን ነገር በመጽሐፍ ደረጃ እያዙት እንደሆነ ታውቃላችሁ። ግን ሲሳይ እየተጫወተባችሁ እንደሆነ ግን አንደርስታንድ አድርጋችሁ ታውቃላችሁ። ለምን ይመስላችኋል? ቅድም ምላሱ ሲያያዝ የነበረው ሲሳይ 2 ደቂቃ ቁጭ ብሎ አያውቅም ነበር። ምን እንደምጠይቀው ጥሎ ቢወጣ ፖይንት ስለሚያዝበት ነው። እኔ አውቄ ነው እያከታተልኩ ጥያቄ ሲጠይቀው የነበረው እያከታተልኩ። ሲሳይ እኮ ኦርቶዶክሳውያንን ለመክፈል መቅደስ ድረስ የገባ ሰው ነው። ኬት አምጥቼ የለጠፍኩ ይመስላችኋል? የሆነ ሰዓት ላይ ሲሳይ ነጠላ መሳቅሎ እንትን ብሎ ለማን የተላከ ቪዲዮ ይመስላችኋል? ለማን የተላከ ፎቶ መስሏችሁ ነው? እኔ አምጥቼ እዚህ ቤቴ ስለጠፈው ይኸው ለማን የላከው ፎቶ መስሏችሁ ነው? ግሩፕ ላይ የተለቀቀ ፎቶ ነው። ከግሩፕ ላይ ወርዶን ይላኩልኝ። እኔን አለማመን አይችሉም እያለ እስከ መናገር ድረስ በትቢት ሲሳይ ደረሰ ሰው ነው። ለምን ይመስላችኋል? እኔና ሲሳይና እኔ ማንስማማው ለምን ይመስላችኋል? እኔና ሲሳይ ተስማምተን አናውቅም። አሁን ያውቃል፣ በደንብ ሲሳይ እንደማውቀው ያውቃል። ሲመጣ ቲክታክ ጀምሮ ሲመጣ ለመጀመሪያ ሲሳይ ቲክታክ ሲመጣ ከኔ ጋር ነው ያወራው። አንድ የፕሮቴስታንት ዘማሪ ቤት ቴዎሎጂሻን ሆኖ ሲሞግተኝ ነበር። እኔ የመካነ ኢየሱስ የቴዎሎጂ ምሩቅ ነኝ አስተማሪ ነኝ ብሎ ነው የመጣው ከኔ ጋር ሲያወራ። ሲሳይ መለያውን ለምን የቀየረ ይመስላችኋል? ኦል ራሳችሁን ባታጃጅሉ ጥሩ ነው። ይሄ ሪክለስ መሆናችሁ ኬርለስ መሆናችሁ ነገ እናንተን ብቻ አይደለም ልጆቻችሁን ያሳጣችኋል። ሃይማኖት አልባ ትውልድ ነው የሚፈጥረው። ሪክለስ አትሁኑ። እስኪ አሁን መስቀል ሚዲያና ኦርቶዶክስ ምንድን ነው ያገናኛቸው? በጣም አክራሪ የተባሉ ዋሃቢይ የፕሮቴስታንት ዋሃቢያ የሚባሉ ግሩፖች ናቸው መስቀል ሚዲያ ላይ ያሉት። በጣም ተሳዳቢ፣ በጣም ኦርቶዶክስ የሚጸየፉ ልጆች ናቸው መስቀል ሚዲያ ላይ ያሉት። የመስቀል ሚዲያ የ11 ወር የቤት ኪራይ እኛ እንከፍላለን ሲሉ ኦርቶዶክሳውያን አይቼ በጣም ገርሞኝ ምን ነው አቤል አቡና እኮ የከፈቱለት ለብቻውን እኮ አይደለም የሚዲያ የከፈተው 3 ሳምንት ታስሮ ይሄን ያህል ገንዘብ ከጠየቀ እንዳለው 11 ወር ቢታሰር ምን ያህል ገንዘብ ሊጠይቃችሁ ነው? በቃ ይሄ ምንድነው? ብረት በጋለበት ነው አይደለ? ብረት በጋለበት አቤል ወንድማችን ታሰረ። ስንት ኦርቶዶክሳውያን ወንድሞች ሲታሰሩ አንድ ቀን አቤል አቡና ድምፁን ያውቃል እንዴ?
ስንት አሁንም ስንት የታሰሩ አባቶች አሉ። ድምጾን ያውቃል። አቤል አቡና ከመታሰሩ በፊት የታሰሩ አባቶች የሉ። አቤል አቡና ድምጾ ነው። የታሰሩ እዚህ ቲክታክ ላይ የምናውቃቸው ወንድሞች የሉም። አቤል አቡና ድምጾ ሆኗል። ምንድናችሁ ይሄ ማሽቃበጣችሁ? ቆይ ማንን ለማብሸቅ ነው? ቆይ አቤል አቡና እኮ ይስተራሶ በቃ ኢዝናት ፕሮፌሽናል። ስለ ፕሮፌሽናሊዝም የምታወሩ ከሆነ በስድብ ሊሆን ይችላል። ቁጭ ብሎ ይሳደባል ምናምን፣ የሆነ ሰውን በሐሰት ይወነጅላል፣ በሐሰት ይከሳል፣ በሐሰት ይሳደባል። በቃ እንደዚህ ነው። ለምን በየሰንበት ትምህርት ቤቱ ማይክ ያስፈልጋል? ለምን ማይክ አትገዙ? ሞንታርቦ ያስፈልጋቸዋል። ለምን ሞንታርቦ አትገዙ? ከአቤል አቡና እሱ አይቀድም? ትዝ ይላችኋል። እኔ እዚህ አንድ የቅዱስ ጊዮርጊስ ቤተክርስቲያን ሊመረቅ ካህናት ልብስ አጥተው ማስመረቂያ ልብስ በጣም ረጅም ዘመን ጊዜ ፈጀ ቤተክርስቲያን ነውና የአንድ ካህን ልብስ ኦልሞስት 8000 ብር ነው ምናምን እንደዛ አካባቢ ነው የአንድ ካህን ልብስ። እና ካህናት እና ሰንበት ተማሪዎች ልብስ የላቸውም ቤተክርስቲያን አሰርተው። ትዝ ይላችኋል የዛን ጊዜ ስንት ሰው ልብስ እንዳሰፋ፣ ስንት ሰው ፕሮሚስ እንደገባ ትዝ ይላችሁ? ለምንድን ነው በህይወታችሁም በኑሯችሁም በእድሜያችሁም መርገምን የምትዘሩት? ለምንድን ነው ግን? ለምን ነው በረከት እንዲልክ ህይወታችሁ የምታደርጉት? ነገራችን ላይ በገንዘባችሁ ትቀደሳላችሁ፣ በገንዘባችሁ ትረክሳላችሁ፣ ትረገማላችሁ። ይሄ ነው እኮ ለአንድ የገጠር ቤተክርስቲያን ለአንድ ካህን ልብስ ለአንድ ሰንበት ተማሪ ልብስ አሰፉ ተብላችሁ እንዴት ስትታከኩ እንደነበረ። ስንት ሰው ናቸው? 4 ሰው ናቸው፣ 5 ሰዎች ያገኘ ነው ከዚህ ሁሉ ኦርቶዶክስ ውስጥ። አቤል አቡና ታስሮ ተፈታ። አቤል ችግር የለውም እንረዳሃለን። ለምን ቤተክርስቲያን አትረዱ? እኔ ላሳያችሁ። ማሰሪያ አጥተው የተቋረጠ ገጠር ላይ የቅዱስ ገብርኤል ቤተክርስቲያን አለ። እኔ ካለሁበት 10 ኪሎ ሜትር ነው ምናምን ራቅ ብሎ ገጠር ነው። አመት ጠብቆ አንድ ኮለን የሚቆምበት ቤተክርስቲያን ገበሬው ነው የሚያሰራው። እስኪ እቺን ቤተክርስቲያን እስኪ ኃላፊነት ነሱ ውሰዱና እስኪ ቁም ነገር ስሩ። እኔ ምር ቤተክርስቲያኑን አሳያችኋለሁ፣ እሰጣችኋለሁ። እስኪ ተረባርባችሁ አሰሩ። የእውነት ክርስቲያን ከሆናችሁ እዚህ ቲክታክ ለአንድ ቁማር ቤት በአንዴ 400 ሺህ ብር ነበር አለ የሰበሰባችሁት። ለአንድ ቁማር ቤት ከፍቶ ምናምን የሰው በረንዳ ፈረሰ ላላ። የምሬን ነው። ለምንድን ነው ግን ራሳችሁ ማትሆኑት? ለምንድን ነው? የምር እግዚአብሔር ነው የምላችሁ። እስኪ ክርስቲያኑ አይ ነው በጣም ብሽሽቅ ውስጥ ናችሁ። ሃይማኖትን ከበጎነት አንፃር ሳይሆን ሰላምሽ ከበጎነት አንፃር ሳይሆን ይሄ ከክርክር አንፃር ይዛችሁታል። ጴንጤ በጣም ይበሽቀው ጴንጤን የሚሳደብ ጴንጤ ውስጥ ያለ ሰው ጴንጤን የሚሳደብ እና እሱን በመደገፍ ኦርቶዶክስ ውስጥ ያለ ሰው ኦርቶዶክስን የሚሳደብ እርሱን በመደገፍ ሃይማኖታችሁ የምታጸኑ ይመስላችኋል? እስና ደራይት ወይ በነገራችን ላይ ትክክለኛ የሮንግ ትራክ ላይ እንዳላችሁ ራሳችሁን እንትን በሉ። አሁን ምን የሚሉት ነው? አሁን አቤል አቡና ፕሮቴስታንት ነው። በስፋት ፕሮቴስታንቶች አስተምሯቸውን በመንቀፍ በመተቸት በማጥላላት የሚታወቅ ሰው ነው። ፕሮቴስታንትን ተናገረ ብላችሁ እናንተን የደገፈ የሚመስላችሁ ኦርቶዶክሳውያን ትናንትና እኮ ይሄው ልጅ አሁን የምታዩት ልጅ ትናንትና ምርር ያለ ስድብ ሲሳደብ ነበር ኦርቶዶክስን። ለምን ጴንጤው ትክክለኛ የኛ ሰው ነው ካለ ለምን ጴንጤው ሰፖርት ያደርጋል? እስኪ ለምን ሰፖርት አያደርገውም? ጴንጤው የምን ቤት ናችሁ? ምን አገባችሁ? እና አንዳንዴ
የሆነን ግለሰብ ያነሳሉ፣ መቦጨቅ፣ የሆነ ማጥላላት፣ መሳድ። እኔ የሆነ ሰዓት ላይ እንደዚህ የተቆረጠ ይመጣ ነበረና በቃ ሰው ሊያምንበት ይችላል እኮ አስተምረህ ያን ሰው ትቀይራለህ እንጂ ሰድበኸው አይደለም፣ አጥላልተህ ይሄ እንትን ብለህ አክፋፍተህ አይደለም እንዴ። ለምን ምን ይሰራል? እኔ እኮ አንድን ማክፋፋው ማጥላላው ቤተ እምነት ካለ እዛ ቤተ እምነት ውስጥ ምን እሰራለሁ? እወጣለሁ። እኔ ለሰከንድ አልቀመጥም። ምክንያቱም ስ ወላቧ ሳልቬሽን በቃ ይሄ ነገረ ድነቴን ማረጋግጥበት ነው። ለምን አይወጣም? እዛ ተቋም ውስጥ ሆኖ ያን ተቋም እንትን ከሚል ለምን አይወጣም? ስህተት እንደሆነ ያውቃል። ለምን አይወጣም? እና እባካችሁ በቃ እኔ አንድ ጊዜ እግዚአብሔርን ማየት ብትችሉ የእውነት እኔ አሁን በጣም ያው ሚዲያ በጣም ደብሮኛል። የምሬን ነው። በቅርቡ ልንወጣ እንችላለን ብዙ ሰው ምክንያቱም ስናየው ሰው ከእግዚአብሔር ይልቅ ኢጎሴንተሪክ ነው። ኢጎን ነው እያሳደደ ያለው። ከእግዚአብሔር ክብር ይልቅ ሰው የራሱን ክብር እየሰራ ነው እዚህ ሚዲያ ላይ። እግዚአብሔር ከሚታይ ይልቅ እሱ ገዝፎ ገኖ መታየት እየሳዊነት ሰው አልገባውም። ክርስትና አልገባውም። ክርስትና ዋጋ የተከፈለለት ነው። ክርስቶስ ኢየሱስ ይላችሁ ይሄ ቪያ ዶሎሮሳ የሚባለው አለ አይደል? ዌይ ኦፍ ሶሮ እያለን የምንናገረው 800 ሜትር አጥንቱ እስኪታይ ተገርፎ አጥንቱ ገጦ እየታየ እዛ ላይ በደንብ አስተውሉ። እርጥም መስቀል ጭነውበት ከቀኝ ወደ ግራ እያዳፉት ሲወርቅ ብላይ እንደሚወርቅ ታውቃላችሁ። እኛ እንደምና ይሄ ኖርማል እንትን አይደለም። ኮሮኮንች ላይ ይሄ ጠጠር ላይ ነበረ ይወርቅ የነበረው በዛ ቁስለቱ። እንደዛም ሆኖ እያመናጨቁ ነበር ያስነሱት የነበረው። በዚህ ያህል መከራ ውስጥ ነው ክርስትናችንን ክርስቶስ ኢየሱስ ይሰራል። እርሱን ያዩ እነ ጳውሎስ ከሀገር ሀገር እየተሰደዱ እየተደበደቡ እየተቀጠቀጡ ቀጥቅጧቸው ደብድቧቸው ሊሞቱ ሲሉ ከተማችን ውስጥ እንዳይሞቱ ብለው አውጥተው የት እንደሚጠሏቸው ታውቃላችሁ? ጫካ ውስጥ ሲጥሏቸው ጀግናው ቅዱስ ጳውሎስ ምን ያደርግ እንደሆነ ታውቃላችሁ? ልክ መሄዳቸውን ያይና እያራገፈ እያነከሰ ወደ ሌላይቱ ከተማ ይሄዳል ወንጌል ሊሰብክ። በመከራም ከእናንተ ይልቅ አብዝቼ ተፈተንኩ፣ እንደ ሕጋቸው 40 ገርፈው ሊለቁኝ ሲገባቸው 40 ጊዜ 7 ገረፉኝ። ወደ 280 ምናምን ጊዜ ቅዱስ ጳውሎስ ተገርፏል። ስለማ ስለ ክርስቶስ ሲል እንዴ! በዚህ ልክ የተሰበከን ክርስትና እሱም ብቻ አይደለም እና አግናጢዮስ እንደዛ ተቀጥቅጠው ኢግናሽስ ኦፍ ዛንቲዮክ የተራቡ አንበሳ ማል ተጥሎ በአንበሳ ተበልተው ነው የሞተው። ካር ተብሎ አልክድም ብሎ አየ። ለዛ ነው ምጦ ለአንበሳ የተሰጠ የሚባለው። እነ ማርቆስ ኦሬሊያስ በዛ ክፋታቸው በዛ ጭካኔያቸው ብዙዎችን ቆዳቸውን ሲገፉ ነበረ፣ ሲደበድቧቸው። በዛ ሁሉ ፈተና ከቤታቸው እያወጡ ክርስቲያኖችን በፈላ ዘይት ይቀቅሏቸው ነበር፣ በመጋዝ ይሰነጥቋቸው፣ ቆዳቸው ይገፈፍ ነበር። በነገራችን ላይ ክርስትና በዚህ ልክ ነው የሰበከው። ታላቁ ያዕቆብ እንዴት እንደሞተ ታውቃላችሁ አይደል? የመጀመሪያው ማርቲር ታላቁ ያዕቆብ ነው ከሐዋርያት የመጀመሪያው። እነ ሄሮድስ እንዴት እንዳስገደሉት ታስታውሳላችሁ? የሐዋርያት ሥራ ላይ ታገኙታላችሁ። እንዴት አሰቃቂ ሞት እንደሞተ
ቅዱስ ጳውሎስ እኮ ሲመጣ ወደ ኢየሩሳሌም ያገኘው ታናሹ ያዕቆብን ነው። ታውቃላችሁ አይደል? ታላቁ ያዕቆብ ተገሎ ነበር የዛን ሰዓት። አስባችኋል? እነ ቶማስ የተቀበሉት መከራ አስባችሁታል? ቅዱስ ጴጥሮስን አሰቃይተው ሲመጡበት ቅዱስ ጴጥሮስ ሮም በቅርጫት እንትን ብለው ሲያሻግሩት አሽሽተውት ማለት ነው። ክርስቲያኖች ማን ቅዱስ ጳውሎስን በቅርጫት ነው ያሸወዱት። ምን እንዳለ ታውቃላችሁ? በጣም እሳት አነደድና ለእኔ ትሰግዳለህ ወይንስ ኢየሱስ ለምትለው አለ። ምን አለ? በ85 ዓመት ሙሉ ሲያኖረኝ ምን አጎደለብኛል? የ85 ዓመት ኑሮ እኮ በየካታኮምቡ ነው። አንዱ አካባቢ ሲያባሯቸው እየሸሹ ሌላ አካባቢ ወንጌል እያስተማሩ፣ እዛም ሲመጡባቸው እየሸሹ ወደ ሌላ አካባቢ፣ በእንዲህ አይነት ህይወት ውስጥ ነው ያሳለፉት። በ85 ዓመቱ ተያዘ። ምን አጎደለብኝ ነው ያለው። የሚነድ የሚንቀለቀል እሳት ውስጥ ነው። ለእሳት ተቃጥሎ ነው ሲሜርላዊው ፖሊካርፕ ሰማዕት የሆነ። ክርስትና እንዲህ አይነት እነ ቶማስ ዘመራስ እጅ እግራቸው ተቆርጦ አሐቲ የክርስቶስ ቤተክርስቲያን ተደፈረች ብለው አርዮስን ለማውገዝ በዘንቢል ተይዘው ነው የመጡት እነ ቶማስ ዘመራስ። ክርስትና ምንቀልድበት ምናሹፍበት ይሄ ሞክ ምናረግበት ምናምን እንደዚህ አይደለም። የእውነት ተሳስተናል። እዚህ ሚዲያ ላይ በጣም ተሳስተናል። የእውነት ክርስትና አልገባንም። የእውነት ቢገባን እያለቀስን ወንጌልን እንሰብክ ነበር። ቢገባን ተሰብረን አጎንብሰን ወንጌልን እንሰብክ ነበር ቢገባን። ስለ ሁላችን ከፍ ማለት ሲል እርሱ ዝቅ ብሎ የሁሉንም እግር አጠበ። ስለኛ በደል ሲል መከራን ተቀበለ። ሕማማችንን ሊታመም በጥፊ ተመታ። የናስ ሁክ ባለው ሮማውያን የሚይዙት መግረፊያ ጫፉ በናስ የተሰራ የተድቦለቦለ ብረት አለው መግረፊያቸው። የኔና ያንተ የኔና ያንቺ አምላክ እንደ ህጋቸው አይደለም። 39 እያሉ ቁጥር ተሳሳተን እያሉ አንድ እያሉ 6666 ጊዜ ነው ክርስቶስ ኢየሱስን የገረፉት። ስጋው አልቆ አጥንቱ ገጦ እስኪታይ አጥንቱ እስኪታይ ስለኔና ስላንቺ ኃጢአትና በደል፣ ስለኔና ስላንተ ኃጢአትና በደል፣ ስለኛ መተላለፍ ሲል እኛ ልናልፈው የሚገባንን መከራ እርሱ በእኛ ቦታ ሆኖ ያን ሁሉ መከራ አሳለፈ። የደም ላብ እስኪያልበው ድረስ ስለኛ ቃተተ። ሄማቶድሮስ ነው የሚባለው። ከሚሊዮን ሰዎች አንድ ሰው ምናልባት አንድ ሰው ሊገኝ ይችላል። እሱ በጣም የሰው ልጅ ሲጨነቅ የጭንቀት ጥግ ላቡ አልቆ ደም ሲያነባ ደም ሲፈስክ ከቆዳው ደም ማመንጨት ነው የጀመረው። በዚህ ሁሉ ነገር ውስጥ ወዳጄ ይሄ ሁሉ ዋጋ ተከፍሎልህ እግዚአብሔርን ማየት ካልቻልክ፣ እግዚአብሔርን ማየት ካልቻልሽ እሱ ነው ከባዱ ነገር። የእውነት ነው። ቀና ብላችሁ ማየት ነው። እኔ የሚቀለድበት ነገር ብታጡ ክርስትና ላይ ልንቀልድ ነው ትላላችሁ። ልንቀልድ ነው የምንገባው፣ ልንቀልድ ነው የምንሄደው። ልንቀልድ እውነታችሁን ነው። እውነት የሚቀለድበት ክርስትና ነው ያለ።
የምትቀልዱበት ህይወት ነው ክርስትና። የእውነቴን እኮ ነው። ስለ ክርስቶስ ሲያስቡ እኮ አባቶች ደም ነው የሚያነቡት። ታውቃላችሁ? ይሄ እንባቸው አልቆ እዥ እስኪያነቡ ነው ስለ ክርስቶስ ሲያስቡ። ስለተከፈለልን ዋጋ እያሰብን ለምን አንሰበርም? በቃ ቀና ሰው መልካም ሰው መሆን ቢያቅተንም ለምንድን ነው ዝም ማለት አንችልም? ለምን ነው ከብሽቅ ህይወት ማትወጡት? በቃ ከማይጠቅማችሁ ከማይመች ባልንጀራ ጋር በማይመች አካሄድ አትጠመር ነው የሚለው። በእናንተ የተነሳ ስሜ በአሕዛብ ዘንድ መሳለቂያ ይሆናል። ከዚህ በላይ ስሙ እንዴት መሳለቂያ ይሆን? ረክሰን የርካሽነታችን ጥግ አሕዛብ በስሙ እንዲዘባበቱ አደረግን። ስለ ስሙ የሞቱለት አባቶች፣ ስለ ስሙ የተሰዉ ሐዋርያት፣ ማርቲር የሆኑ ሰማዕት የሆኑ ሐዋርያት፣ እኛስ ቁጭ ብለን ስሙ ሲሰደብ በትዕግስት በውይይትና በክርክር ሰበብ ቁጭ ብለን ሰማን። ጆሮአችን አልደማም፣ አልዘገነነንም። እኛ የአሸናፊ ተሸናፊ ጭፈራ ላይ ነበር። እገሌ አሸነፈ፣ እገሌን ቢት አደረገው። ምን እንዳላቸው ታውቃላችሁ? የሉቃስ ወንጌል ምዕራፍ 10 ላይ 70ውን ከሾመ በኋላ 72ቱን አርድእት ከሾመ በኋላ ሁለት ሁለት እያደረገ ወደ የከተማው ሰደዳቸው። ሂዱ አላቸው። ሰላም ለና ክርስትና ሪፕሬዘንት ያደርጋል። ክርስቲያን ያስብለናል። ሁላችንም እኮ የታጠቅነው ስድብ ነው። ወንጌልን ሳይሆን ስድብ ነው። ወንጌል በስድብ ተከሽኖ ሐዋርያት እኮ ሞታቸው እንኳን ሰውን ወደ ክርስቶስ ያመጣ ነበር። ሞታቸው እየሞቱ በሞታቸው ክርስትናን ይሰብኩ ነበር። ብዙዎችን ይማርኩ ነበር። ልባቸው ቅን ነበር። ስለ እግዚአብሔር ብለው ነበር ያን የሚያደርጉት። የማቴዎስ ወንጌል ምዕራፍ 5 ላይ ምንድነው? የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ነው አይደል? አሁን እዚህ ሚዲያ ላይ የእውነት ሪል ላይፋችንም እንደዛ ነው። ከኛ ከክርስቲያኖች በላይ የእውነት አሳዳጅ አለ። አብዛኛው ህዝብ ኦልሞስት ኦል ማለት ይቻላል በቃ ሪል ማንነታችን እዚህ ሚዲያ ላይ ወጣ። በቃ እግዚአብሔር ለምን ይቅር እንደማይለን አሁን ምን በጣም ገባኝ። በቃ ለምን ዝም እንዳለ ፊቱ ለምን ከኛ እንዳዞረ እኔ አሁን ገባኝ። ክርስቲያን የለም የእውነት እግዚአብሔርን ክርስትና ክርስቶስ የሚባል አምላክ ልባችን ውስጥ ያለው ላይ አይመስለኝም። አንዳንዴ ምናውቀው ሁሉ ጭራሽ አይመስለንም። ቃሉን ሸምድደናል እንደፈለግን። የቃል ጥበብ አለ፣ ህይወታችን ባዶ ነው። እስከ መች ነው ማንም መለሰው? የምንናገረው መጽሐፍ ቅዱስ መቼ ነው የሚናገረን? እኛን ለሰው የምንሰብከው ወንጌል መቼ ነው እኛን የሚሰብከን?
እዚህ ሚዲያ ላይ አለን። እዚህ ሚዲያ ላይ በቀን እንኳን አንዲት ነፍስ ለክርስቶስ መማረክ አቃተን። የማቴዎስ ወንጌል ምዕራፍ 4 ላይ የመምጫ ዘመን ምሳሌ የፍጻሜው ዘመን የመምጫው ዘመን ምልክት ምንድነው ሲሉ ክርስቶስ በደንብ አድርጎ ይነግራቸዋል። ምን እንዳላቸው ታውቃላችሁ? የመንግስቱ ወንጌል በዓለም ሁሉ ይሰበካል። ወዳጄ ክርስቶስ ቀርቧል፣ በደጅህ ነው፣ እያንኳኳ ነው። የመንግስቱ ወንጌል ክርስቶስ ኢየሱስ ይሄው በዚህ ሚዲያ ከዓለም አጽናፍ እስከ ዓለም አጽናፍ ይሰበክ ዘንድ ግድ ሆኖ ይሄው ሚዲያ ላይ መጥቶልሃል። ሚዲያ ላይ መጥቶልሃል። ይሄንን ነው። ይሄን እድል ለምንድን ነው መጠቀም ያቃተን? እግዚአብሔር እንዲጠቀምብን ለምንድን ነው ያልፈለግነው? ሞቃት ወይም በራድ አይደለህም አንቅሬህ ልተፋ ነው ይላልና፣ ወይ ሞቃት አይደለን ወይ በራድ አይደለን። መንፈሳዊ ናችሁ እንዳንባል መንፈሳዊ አይደለን፣ መንፈሳዊ አይደሉም እንዳንባል መንፈሳዊ ደግሞ ነን። የቱን እንሁን? የቱ ጋር ነው እኛ ያለ ነው? የእውነት አንዳንዴ በጣም ከባድ ነው። ሁሉም አርቲፊሻል ይወጡ አርቲፊሻል ባይ ዲፋልት። እኔ በጣም ብዙ ሰውን የማግኘት እድሉን አግኝቻለሁ። በጣም በውስጥ መስመር በጣም ብዙ ሰዎችን አወራለሁ። ኦኬ ሀሳብ አለሽ? አይ ደህና ነህ አይደለ? ስሙዬ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። እንዴት? እግዚአብሔር ይመስገን ጌታ ይባረክ። ሁሉ ሰላም ነው። ሁሉን አትበል እያሉ እዚህ ጋር እየጻፉ ነበርና ሁሉን አላለም። ያው የሚመለከተው ሰው ይገባዋል። ለዛ ነው ጠቅሰህ ተናገር በሚል ነውና ሁላችን አይደለንም። ስሙዬ ልክ ነህ። ሀሳብ ጸጋውን ያብዛል። ነገር ግን ሁሉም አይደለም። እንደዛው እያለቀሰ ወንጌልን የሚሰብኩ ብዙዎች አሉ። ለወንጌል የሚቀኑ አሉ ብዙዎች እና ራሱን ሊያሳይ የሚወጣ አለ። ሁሉም ኢየሱስን ሊሰብክ ይወጣ ብቻ አይደለም የሚታዩት እና ሁሉን አጠቃለን ባንላቸው ዋንጨፈልቃቸው ጥሩ ነው የሚለውን ሀሳብ እኔም ላንተ ሀሳብክ ላይ ልጨምር ብዬ ነው በተናገርከው መንገድ ላይ። ራይት ትክክል ነሽ። ነገራችን ላይ ኦልሞስት እያልን ነው እያወራን ያለ ነው እና ብዙዎቹ እንግሊዘኛው ከብዷቸው ሊሆን ይችላል። እንትን ኢኳል አንቺ ጋር ድምጽ መሰለኝ። ኦኬ ኢኳለው። እሺ ቆይ እንትን ልበል። ድምጽ እያስተጋባ ነው እና ኦልሞስት ማለት አብዛኛው ህዝብ ማለት ነው እና አብዛኞቹ እዚህ ኢጎሴንተሪክ ናቸው። ኦልሞስት ኦል ዘ ፒፕል ነው ያላቸው ማለትም ክርስቶስን ሊያሳይ የወጣ እንዲህ ነው ብለው ያወራ። ያው መታየትም ስለማይፈልግ አሉ ቅልብ ያላቸው ሰዎች አሉ፣ በቅንነት የሚመጡ አሉ። እና ኦልሞስት ኦል ስንል እዚህ ሚዲያ ላይ በጣም ከክርስቶስ ይልቅ ራሳቸውን የገነባሉ። እነሱም ነው እኛንም ጨምሮ እና ትልቁ ነገር ምን አይደላችሁ እኔ የለሁበትም። ስሙዬ ተባረክ። እሺ ጸጋውን ያብዛልን። ሳላየውክ ነው የገባሁት እና ጠፋሽም ስላልከኝ ያው አለው ስሙዬ። እሺ እሺ ሜርሲ። እሺ እናወራለን። እሺ አትጥፊ። እና ክሊር ስናደርግላችሁ እና የምናሾፍበት የምናላግጥበት አይደለም የክርስቶስ ወንጌል። የእውነቴን ነው። ምንድነው በክርስትና ካላገጠን ምን ላይ ነው መተን ስታካርገን ልናወራ የምንችለው? ክርስትና ላይ በቃ እኛ ለመሳቅ ነው። ንጽጽር ማለት በጣም ቀላል ነገር እንዳይመስላችሁ። ዲ ጎልደን ፋደርስ የሚባሉ አሉ፣ የቤተክርስቲያን ወርቃማ አባቶች የሚባሉ አንደበተ ርቱዓኖች፣ የቤተክርስቲያን አፖሎጂስቶች እነ ቅዱስ ዮሐንስ አፈወርቅ
በዘመናቸው የተነሱ ዓለማዊ ስራቸውን ትተው